ሰላም ጤና ይስጥልን። የጊዜውን ዜና መረጃዎችን እነሆ። ጀግናው የፋኖ አባል ከአርበኛ ዘመነ ካሴ የሽጉጥ ሽልማት ተበረከተለት። ሽልማቱ የእነማይ ወረዳ ምክትል አስተዳዳሪውን ከተማው ላይ ቀንሾ ክላሽ መማረክ በመቻሉ ነው። ሌላው ከሸለቆው ተነስተን ማማው ላይ እንዴት መድረስ እንደምንችል እናውቅበታለን። በግጭት ሳይሆን በስልት፣ በጦርነት ሳይሆን በዲፕሎማሲ ጥበብ፣ በድንፋታ ሳይሆን በትብብር ቀይ ባህር ላይ ባህር ኃይል ከገነቡት ወገን ነን ሲል አርበኛ ማራ ይገልጽና በተጨማሪም ለአፍሪካ ቀንድ ሰላም የምንሰራ የቀንዱን ህዝቦች መከራ በጫንቃችን የተሸከመን ቂምና ጥላቻን ሳይሆን ጸረ አረመኔ ትብብርን በተግባር ያመላከትን የአብይ አህመድ ሽብር አገዛዝን ያሽመደመድን ክስተቶችም ነን። ጦርነት የዓለምን የኃይል አሰላለፍ የለወጠ የነበሩበትን እንዳልነበሩ ያደረገ ኮሳሶችን ኃያላን ያደረገ ኃያላን ስልጣኔዎችን ያኮሰመነ ነው። የአማራ ህዝብ ዛሬ ያደረሰበት የህልውና አደጋ ላይ የደረሰው በጥቂት ዓመታት ብቻ በተከሰተ የኃይል መዛነፍ ምክንያት እንዳልሆነ ሁሉ በአጭር ጊዜ ድሎች ብቻ ህልውናውን በዘላቂነት አይከበርም። ማህበራዊ ፍትህን ጭምር ማዋልድ ግዴታችን እንደመሆኑ መጠን ያንን ተከታይ የቤት ስራ የሚሸከም ትውልድ መፍጠርና ጦርነቱን በአስተማማኝ ሁኔታ ማሸነፍ ከኛ ይጠበቃል። የማይቋረጥ የኃይል ግንባታ ከትግል መመሪያዎቻችን መካከል አንዱ የሆነው ለዚህ ነው ሲል ይገልጻል። በጥቅሉ አባ ኮስተር ብርጌድ ለተከታታይ 3 ወራት ያሰለጠናቸውን የእግረኛ ሰራዊት በደማቅ ሁኔታ አስመርቋል። ጥቅምት 18 2018 ዓ.ም የፋባሃ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ለተከታታይ 3 ወራት ያሰለጠናቸውን የእግረኛ ሰራዊት ጥቅምት 18 2018 ዓ.ም ለሶስተኛ ዙር በደማቅ ሁኔታ አስመርቋል። በግዙፉ የአባ ኮስተር ብርጌድ የሶስተኛ ዙር የእግረኛ ሰራዊት የምረቃ ፕሮግራሙ በክብር የተገኙት አርበኛ ጥላሁን አበጀ፣ የኮር አመራሮች፣ ፋኖ ባየ ደስታ፣ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአባ ኮስተር ብርጌድ አመራሮች፣ የሻለቃ አመራሮች፣ ለአማራ ህዝብ የነጻነት ታጋይ አባላት፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም በዚህ ፕሮግራም የተገኙ የክብር እንግዶች በተገኙበት ጥቅምት 18 2018 ዓ.ም በአባ ኮስተር ቀዬ እነማይ ለምጨን በደማቅ ሁኔታ ተመርቀዋል። በምረቃ ፕሮግራሙ የተገኙት አመራሮች እንደተናገሩት አባ ኮስተር ብርጌድ ከአረመኔው አብይ አህመድ አገዛዙ ጋር እያደረገ ያለው ተጋድሎ ሳይበግረው በተለያዩ ቦታዎች ውጊያዎችን በማድረግ በርካታ ገደል ሲፈጽም የቆየ ቢሆንም በድርጅታችን አፋብኃ ቴዎድሮስ እዝ የሚሰጣቸውን የትኛውንም አይነት ወታደራዊ ግዳጅ ሚሽን በብቃት ከመፈጸም ጎን ለጎን በዚህ ፈታኝ ወቅት ወታደሩን በመልሶ ማሰልጠን አንድ አይነት ወጥ የሆነ ወታደራዊ ቁመና የወሰዱ ተመራቂዎች የፋኖ አባላትን ማስመረቁ ለጠላት ቅስም መስበሪያ ለወዳጅ ደስታን ይዞ መጥቷልም ብለዋል። ጥቅምት 18 2018 ዓ.ም በኮስተር ቀዬ ለምጨን ለመሰባሰባችን ምክንያት የሆናቸው የአባ ኮስተር ብርጌድ ሶስተኛ ዙር የእግረኛ ሰራዊት ተመራቂ አባላት እንኳን አደረሳችሁ አደረሰንም ብለዋል። ውድ ተመራቂዎች፣ በምረቃ ፕሮግራሙ ላይ የተገኛችሁ የክብር እንግዶች፣ ወደዚህ የህልውና ትግል ከመግባታችን በፊት እንደሚታወቀው ሰርቶ መብላትን ያስተማረው ኢትዮጵያን ከውጭ ወራሪና ከውስጥ ሰላቶ ባንዳ ያጸዳው ሀገር የገነባው ሀገር ያቆመው የአማራ ህዝብ እንደ ህዝብ በራሱ ሀገር በራሱ ርስት ሲያሻቸው በሃይማኖቱ በርስቱ በማንነቱ በአማራነቱ ምክንያት ከ37 በላይ የመኖር መብቱ ተገፎ ቆይቷል ብለዋል። በመሆኑም በዚህ የትጥቅ ትግል የምንገኝ የህልውና ታጋዮች በሙሉ በአባ ኮስተር ቀዬ እነማይ ጀግኖች እነ 50 አለቃ ሃይማኖት አፈወርቅ ፋኖ ጠቅላለህኝ፣ ኢንጂነር ተሾመ ፋኖ የጾዳው በየነ ቅዱስና በስም ዘርዝረን የማንጨርሳቸው የትግል ጓዶቻችን እና ንጹሃን አማራዎች ውድ ህይወታቸውን የገበሩበት ቅዱስ ትግል ወደፊት ለማራመድና አሸናፊ ማጣጣም በተለያዩ ወታደራዊ ግዳጆች ጎን ለጎን ደከመኝ ሰለቸኝ ብርዱ ሙቀቱ እየተፈራረቀብን አሸናፊዎች እንሆናለንም ብለዋል። እኛ ለእናንተ የምንሰጣችሁ በድርጅታችን መመሪያዎች በብዙ ስቃይና መከራ በብዙ ጣውረድ እዚህ የደረሰው የአማራ ህዝብ የህልውና ትግል አድራ ሲሆን እናንተ ደግሞ ይህንን አድራ ተቀብላችሁ የድል ባለቤት ታደርጉን ዘንድ የሁላችንም ተስፋ ነው ብለዋል። በእንደዚህ አይነት የህልውና ትግል ቀደም ሲል ጀግኖች አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ሀገራችንን ከቀይ ግዛት ከባርነት ነፃ አድርገው አስረክቡናል። እንደ ምሳሌ ብንጠቅስ ዛሬ ያለንበት ቦታ እነማይ ለምጨንና አካባቢው አንዱ ነው። አርበኝነት ስናነሳ ይህ ቀጠና መረሳት በፍጹም የለበትም። የአርበኞች መናኸሪያ፣ የአርበኞች መፍለቂያ፣ የጀግኖች መሰባሰቢያ ከሆኑት ውስጥ ይህ ለምጨንና አካባቢው ቀጠና አንዱ ነው። በዛሬው ዕለት ጥቅምት 18
በዛሬው ዕለት ጥቅምት 18 የሶስተኛ ዙር እግረኛ ተመራቂ ፋኖ አባላትና የጀግናው አርበኞች በላይ ዘለቀ ልጆች ናቸው። በመሆኑም በርስታችን በቀያችን በእነማን ይሁን በመላው አማራ በአማራ ህዝብ ላይ ጦርነት ያወጀውን የአማራ ህዝብ አርመናዊ ድርጊት በመስራት በርካታ ግፎችና ወንጀሎች እየሰራ የሚገኘው የአብይ አህመድ ጡት ቆራጭ አርመናዊ አገዛዝ ለአንዴና ለመጨረሻ ጊዜ ለማስወገድ ስለሚጠበቅብን በዚህ ምረቃ ፕሮግራም የምትገኙ በሙሉ ራሳችሁን ዝግጁ እንድታደርጉ እያልን መልካም የምረቃ ጊዜ እንመኛለን። እንሰለጥናለን፣ እንደራጃለን፣ እንታጠቃለን። የአማራ ህዝብ ከአርመናዊ ጡት ቆራጭ አራዊት ሰራዊት ነፃ እናወጣዋለን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ፋኖ ይበልጣል ጌቴ ምትኩ አፋብኃ ምዕራብ አማራ ቀጠና 8ኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። በተያያዘም ድርጅታችን አፋብኃ መዋቅሩን እያዘመነ ይገኛል። ከዚህ ጎን ለጎን ሰራዊቱ በማሰልጠን ህዝባዊ የነበረውን ሰራዊታችን ወደ ድርጅታዊ ጦር ለመቀየር ተከታታይ ስልጠናዎች በመስጠት ታምር እየሰራም ይገኛል። በዛሬው ዕለት የቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ለ3 ወራት ያሰለጠናቸውን እግረኛ ሰራዊትን አስመርቋል። በዚህ ምርቃት ፕሮግራም ላይ ራስ አርበኛ ዘመነ ካሳይ ቢቸና ከተማ ላይ ጀብድ ለፈጸመው ፋኖ አሳምን ቀኘ የእነማይ ወረዳ ምክትል አስተዳዳሪውን መሀል ከተማ ላይ ቀንሾ ክላሽ በመማረኩ ጀብድ በመስራቱ ዘመናዊ ስታር ሽጉጥ ሽልማት አበርክቶለታል። ጀግናን መፍጠር ብቻ ሳይሆን ለጀግና ክብር መስጠት የሚያውቅበት ራስ አርበኛ ዘመነ ካሳይ ይህን መሰል ጀግንነት ለሚፈጽሙ የዘመናችን ጀግኖች ሊበረታቱ ይገባል የሚል መልእክትም አስተላልፈዋል። እንዲሁ ከመቄት ወረዳና አካባቢው ህዝብ የፋኖ ሰራዊት ጋር በየፈርጁ ጥልቅ ውይይት በማድረግ የህልውና ትግሉን ለማሳለጥ የሚያገዝ ህዝብ አስተዳደር መዋቅር በመዘርጋት አመርቂ ስርዓት እየተሰራ ይገኛል። የአፋብኃ ምኒልክ ስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ ኢንጂነር አራጋው ያለው እና ሌሎች በየደረጃው ያሉ አመራሮች በተገኙበት የመቄት ወረዳና አካባቢው ማህበረሰብ እንዲሁም የአካባቢ ፋኖ ሰራዊት በመወያየት የህዝብ አስተዳደር መዋቅር በመዘርጋት የህዝብ አስተዳደሩንና የፋኖን ሚና ለይቶ በማሳወቅና በመስጠት የህልውና ትግሉን ማሳለጥ የሚቻልበት መንገድ ላይ አመርቂ ስራ እየተሰራም ይገኛል። በዚህም ጥቅምት 15 እና 16 2018 ዓ.ም ከአካባቢ ፋኖ ሰራዊትና አመራር እንዲሁም ከማህበረሰቡ ጋር ሰፊ ውይይት በማድረግ በየደረጃው ያሉ ሰራዊቱ አመራሮች ከሰራዊቱ የመጣውን ገንቢ ሀሳብና አስተያየት በመቀበል ተበትኖ እየታገለ ያለውን ሰራዊት ማሰባሰብ በሚቻልበት ሁኔታ ላይ ተመክሮ ውጤታማ ስራ እየተሰራ ይገኛል። የህዝብ አስተዳደር የሆነው በህዝብ የተመረጡ አመራሮችን በተመሳሳይ ማህበረሰቡ ያነሳቸውን ሀሳቦች፣ አስተያየቶች እንዲሁም ጥያቄዎች በመቀበል በቀጣይ የህዝብ አስተዳደር መዋቅሮ ፋኖ ነጻ ባወጣቸው ቀጠናዎች ታጋዩ ስራቸው የነበሩ ስራዎችን በመጋራትና በማቅለል በርካታ የህዝብ ስራዎችን በመሸከም በማገልገል ለትግሉ ውጤታማነት የበኩሉን ኃላፊነት መወጣት በሚችልበት ሁኔታ ላይ በመምከር ወደ ተግባር የማስገባት ስራም ተሰርቷል። ህልውናችን በተባበረ ክንዳችን ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።